ምድራዊ ሀሳብ እና አቶ ስጋና ወይም ደግሞ ምድራዊ ሀሳብና ጠበቃው ስርዓት አልባው እንዲሁም መናፍቃን እያዩትና አፋቸውን ከፍተው በግርምት እያስተዋሉት በክብርና በደመና ወደ ሰማይ ያድርጋል። የአይን ምስክሮች ሆኑ ቅዱሳን መላእክት በነጭ ልብስ አጊጠው በሰጡት ቃልም ይህ ከእኛ ወደ ሰማይ የወጣው ኢየሱስ ክርስቶስ ከሰማይ ሲሄድ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል ሐዋርያት ሥራ ከምዕራፍ 1 ቁጥር 11 ላይ በማለት ይግባኝ የሌለው የማይሻርና ፍጹም የሆነ የክርስቶስ ዳግም ምጽአት ቃል አረጋግጠዋል። ይህ እርገት እንግዲህ ለወይዘሮ ነፍስ ወይም ደግሞ ለእያንዳንዳችን ምን ትርጉም አለው ስንል የጾምና የጸሎት ጠቅላይ ፍርድ ቤት ለስተዳችን በሰጠው መግለጫም የክርስቶስ ማዕረግ ዝም ብሎ የቦታ መቀየር አይደለም፣ ይልቁንም ለእኛ ለማህበርተኞቻችንም ሆነ ለመላው ሕዝበ ክርስቲያን ታላቅ መንፈሳዊ ትርጉም አለው። በመጀመሪያም የስጋ ተፈጥሯችን በሰማያዊ ዙፋን ላይ ተቀመጠ። ቀደም ሲል በሆር ክፍለ ከተማ በምድራዊ መብልና መጠጥ ባሪያ የነበረው የጾም ወቅት ሲያለቅስ የነበረው የሰውነታችን ስጋ በክርስቶስ አማካኝነት ከነፍስ ጋር ታርቆ በሰማያዊ ዙፋን በአብ ተቀመጠ። ስጋችን ክቡር ሆነ። አቶ ስጋም እንግዲህ ሳያውቀው ቪፒአይ ወንበር ላይ ተቀመጠ ማለት ነው። በመቀጠልም የመንፈስ ቅዱስ ተስፋ መላክ ጌታችን ሲያርግ ወይዘሮ ነፍስን ብቻዋን ኔትወርክ ብታጣም አልተዋትም በማለት እኔ ባልሄድ አጽናኝ ወደ እርስዎ ይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ በማለት ዮሐንስ 16 ከቁጥር 7 ላይ እንዳለ የጴንጤቆስጤን በረከት የቅዱስ መንፈስ ቅዱስ ስጦታ አዘጋጅልን። ሀሳባችንንም ሰማያዊ ማድረግ። አሁን መኖሪያችን ግሪን ካርዳችን ወይም ደግሞ ዜግነታችን ምድራዊ ሳይሆን ሰማያዊ መሆኑ ይታወቃል። ስለዚህ አቶ ስጋ ወደ ምድራዊ ኃጢአት ወደ ፌስቡክ፣ ዩቱብ ወሬ ሊወተን ሲሞክር እኛ ልባችንን ወደ ሰማይ ማቅናት አለብን። በላይ ያለውን እሹ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት ቆላስይስ 3 ከቁጥር 1። በመጨረሻም የሰደይ ዩቲዩብ ወቅታዊ ማሳሰቢያ። የተከበራችሁ አባላት ልባችን ወደ ሰማይ ስናቀና በምድር ላይ ያለውን መንፈሳዊ ግዴታችንን አንዘነጋም። ዛሬ በእርገቷ ዜማው ሰደይ ዩቲዩብ ላይ በማህበርተኞቻችን በእህቶቻችን የተዘመረ አዲስ መንፈሳዊ መዝሙር ተለቋል። ይህ መዝሙር ለአቶ ስጋ ሌላኛው የራስ ምታት ነው። ስለዚህ አሁኑኑ ሄዳችሁ ሰብስክራይብ እንድታደርጉ ለአዲስ አባላትም ሸር እንድታደርጉ የሰማይ ሚዲያ ኮሚቴ በጥብቅ ያሳስባል። ሰብስክራይብ ያላደረገ አሁንም ደግሞ ምድር ላይ ቀርቷል ማለት ነው እና ነገ ጌታ እርገት አብሮ ለማድረግ አሁኑኑ ሰብስክራይብ አድርጉ ተብላችኋል። የማጠቃለያ ብይን። የሰማይ ከፍተኛ ፍርድ ቤት የሰጠው የመጨረሻ ብይንም የሰው ልጅ ከእንግዲህ የኃጢአትና የዲያብሎስ ባሪያ አይደለም፣ ይልቁንም ሰማያዊ ዜግነት ተሰጥቶታል ብለዋል። ስለዚህ ነገ ግንቦት 13 ቀን የሚከበረውን ታላቁን የእርገት በዓል ስናከብር ልባችንን ከአረም አጽድቀን ነፍሳችንን በበጎ ምግባር አዝምረን ከምድራዊ የአቶ ስጋ ሀሳብ ወጥተን ወደ ሰማያዊ ክብር ከፍ ከፍ ልንል ይገባል ብለዋል። ኢንስፔክተር ንስሐን በሰጡት መግለጫ ሁልጊዜም በደጃችን የቆመውን በደላችንን ለመደምሰስ ዝግጁ ናቸው ብለዋል። መዝገቡ በክርስቶስ ደም ተዘግቷል። የዲያብሎስ ክስ ተቀዷል። የእርገት በዓል የሰላም የፍቅርና የፍጹም የነጻነት ይሁንልን። ዜናውን አቀናብሬ ያቀረብኩላችሁ እኔ ጥሩ ወርቅ አስፋ ከቤተ አርድእት የዜና ማዕከል ነኝ። ወስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን እህታችን።